ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንደነገርኳችሁ ከዚህ በፊት የኤልኢዲ ቲቪ ስልጠና እንጀምራለን ብያችሁ ነበር ማለት ነው። ያው በቃሌ መሰረት ዛሬ እንጀምራለን። የምንጀምረው ከፓወር ሰፕላይ ይሆናል ማለት ነው። ስለዚህ ፓወር ሰፕላይ እንዴት ነው የሚሰራው የሚለውን ነገር ዲቴል ካየን በኋላ በቀጣይ ደግሞ ሌሎች ፓርትስ እናያለን ማለት ነው። ወደ 4-5 ፓርት ከፍዬ ነው ያየሁት ማለት ነው። ፓወር ሰፕላይ በሁለት ነው እንደምታውቁት የሚከፈለው ማለት ነው። የሊኒየር ሞድ እና ስዊች ሞድ ፓወር ሰፕላይ ብለን እንጠራቸዋለን ማለት ነው። ከዛ ውስጥ ይሄ የሚጠቀመው ፓወር ሰፕላይ ሴክሽኑ ስዊች ሞድ ፓወር ሰፕላይ ይባላል ማለት ነው። ስለዚህ ፓርቱንም ብናየው እንደዚህ ችነች ማለት ነው። ስለዚህ ሴክሽን ብቻ ነው ዛሬ የምናወራው ማለት ነው። ስለዚህ ዲቴል ግን እናወራለን ማለት ነው። ችግር ቢገጥማችሁ በቀላሉ እንዴት ማስተካከል እንደምትችሉ በደንብ ይረዳችኋል ብዬ አስባለሁ ማለት ነው። በእርግጠኝነት ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ ከተከታተላችሁኝ ቆንጆ ቴክኒሻን ይወጣችኋል ብዬ ነው የማስበው ማለት ነው። ስለዚህ ስኬማቲክ ዲያግራሟ እቺ ነው የምትመስለው ማለት ነው። የየትኛውም አሁን ለኛ የምንጠቀመው የቻይና ወይም ደግሞ ዩኒቨርሳል ቦርድ ነው ማለት ነው። እነዚህ ቦርዶች በሙሉ ኦሪጂናል የምትሏቸው አይደሉም ማለት ነው። ስለዚህ የያዘው ፓርት ይሄን ይመስላል ማለት ነው። ስዊች ሞድ ፓወር ሰፕላይ ከስኬማቲኩ እንነሳና ዲቴል ለማወቅ ወይም ደግሞ ለማውራት እንዲመቸን እቺን ስኬማቲክ ብታዩት ማለት ነው። መሰረታዊ የኤሌክትሮኒክስ ዕውቀት ያለውም የሌለውም በቀላሉ ከተከታተለኝ ጠጋኝ መሆን እንደሚችል መናገር ፈልጋለሁ ማለት ነው። የግድ መሰረታዊውን ነገር ማወቅ ስላለብን ማለት ነው። ስለዚህ እቺ ቦርድ የያዘችው የፓወር ሰፕላይ ሴክሽኑ ኮምፖነንቶቹ ይሄን ይመስላል ማለት ነው። እዚህ ጋር የምናየው ኮምፖነንቶች አዲስ አይደሉም ማለት ነው። ከዚህ ከፓወር ኢንፑቱ እንደዚህ ዙም አድርጌ ላሳያችሁና ያያችሁት ነው። እዚህ ጋር የምናየው ኤሲ ኢንፑት ነው። ኤሲ ኢንፑት እንደምታዩት ማለት ነው 220 ቮልት ይገባል። 220 ቮልት ከገባለት በኋላ የምናገኘው ኮምፖነንት ፊውዝን እና ኤንቲሲ ነው። ከዛ ኢንዳክተር የተጠመጠመ ኮይል ማለት ነው በሁለቱም ሳይድ ያለው። ከዛ በኋላ ካፓሲተር አለ። ኢንዳክተርና ካፓሲተሩ እንደምታዩት ፍሪኩዌንሲ ፊልተር ለማድረግ ነው። እነዚህ ኤሲ ፕሮቴክሽን ናቸው። በፕሮቴክሽን ደረጃ የተቀመጡ ናቸው ማለት ነው። ፊውዝ እና ኤንቲሲ። ኤንቲሲ ማለት ነው ኔጌቲቭ ቴምፕሬቸር ኮኤፊሺየንት፣ ፊውዝ ደግሞ ፊውዝ ነው። ሁለቱም ግን ፕሮቴክት የሚያደርጉት ካረንትን ነው የሚሆነው ማለት ነው። ስለዚህ ይሄ ሰርኪዩት የያዘው ይሄን ይመስላል ማለት ነው። ብሪጅ ዳዮዶች እነዚህ ሲምቦላቸው እንደምታዩቸው ማለት ነው ዳዮድ ነው። እዚህ ደስ የሚገባለት ኤሲ ነው ማለት ነው። ከዛ በኋላ ነው ኔጌቲቭ ፖዚቲቭ ይወጣል ማለት ነው። ይሄ ፖዚቲቭ ይወጣና ምንድን ጋር የሚገናኘው ማለት ነው ከግራውንዱ ጋር ማለት ነው። ይሄ መስመር እዚህ ጋር የተገናኘ ነው ማለት ነው። እንደዚህ ነው ሰርኪቱን ስታዩት ማለት ነው። አክቹዋሊ ላይ ያለውን ስናይ ደግሞ አሁንም እዚሁ ጋር እንምጣና ይሄ ማለት ነው አሁን ያወራነው እዚህ ላይ በተግባሩ ብናየው ፊውዝ አለ ኤንቲሲ አለ ማለት ነው። እዚህ ጋር የሚገባው ከኤልፓ የሚመጣው 220 ቮልት ይገባና አንደኛው በዚህ በኤንቲሲ ላይ ያልፋል፣ አንደኛው ደግሞ በፊውዟ ላይ ያልፋል ማለት ነው። ስለዚህ ሁለቱ መስመሮች ከመጡ በኋላ ቀጥታ እዚህ ጋር እንደምናያቸው ማለት ነው እነዚህ መስመሮች የኤሲው ናቸው ማለት ነው። ምንድን ነው የሚሆነው ማለት ነው? ይሄ ካፓሲተር አለ፣ ይሄ ኢንዳክተር አለ ማለት ነው። እዚህ ጋር ያልኳችሁ ማለት ነው ኢንዳክተር ካፓሲተር በእነዚህ አልፍና ወደ ማን የሚገባው ማለት ነው? ወደ ዳዮዶቹ ማለት ነው። እዚህ ጋር ስንት ዳዮዶች ነው የተጠቀመው? 4 ዳዮዶች ማለት ነው። 1 2 3 4 የዳዮድ ስራ ምንድነው ብለናል ማለት ነው? ኤሲ ቮልቴጅን ወደ ፐልሴቲንግ ዲሲ መቀየር ነው፣ ይዘቱን መቀየር ይሆናል ማለት ነው። አክቲቭ ኮምፖነንት የሚመደብ ነው። ካሁን በፊትም እንዳልኳችሁ ማለት ነው ብዙ ጊዜ የተናገሩት ነገር ነው። አክቲቭ ኮምፖነንት ብለን የምንጠራቸው አንድን ኤነርጂ ወደ ሌላ የሚቀይሩ ናቸው። የሚገባለትን ኤሲ ወደ ፐልሴቲንግ ዲሲ ይቀይራል ማለት ነው። ስለዚህ ለዛ አክቲቭ ይባላሉ ማለት ነው። ከዚህ ውስጥ ያሉት ግን ምንድነው ፕሮቴክት ማድረግ ነው። ከረንቱ በሚጨምርና በሚቀንስበት ሰዓት ፕሮቴክት ከማድረግ የዘለለ ይዘት የሚቀይሩት የላቸው ማለት ነው። ስለዚህ ከዛ በኋላ ወደ ማን የሚገባው ማለት ነው? ወደ ሚን ፊልተር ካፓሲተሩ ማለት ነው። ከነዚህ ዳዮዶች በኋላ የዳዮዶችን ግን አቀማመጥ ስታዩት ሁለት ዳዮዶች አንድ ላይ ናቸው ማለት ነው። ኔጌቲቭ እና ፖዚቲቭ የአንድ ኤሲ መግቢያ ነው። ኔጌቲቭ እና ፖዚቲቭ የኤሲ መግቢያ ነው ማለት ነው። ኔጌቲቭ ከኔጌቲቭ ፖዚቲቭ ከፖዚቲቭ ደግሞ የዲሲ መውጫ ነው ማለት የሚሆነው። ስለዚህ እዚህ ጋር ብናየው በመልቲሜትር አሁን ብታዩት ምንድነው የሚሆነው ማለት ነው? እነዚህ ዳዮዶች አሉ እንደምታዩት ማለት ነው። ሁለቱ ዳዮዶች ኔጌቲቭ ከአንድ ላይ የተገናኘ ነው መውጫ ነው። ፖዚቲቭ አንድ ላይ የተገናኘ ነው መውጫ ነው። ስለዚህ የዚህ አንደኛው መስመር እዚህ ጋር ሄዶ ያርፋል። የኤችኤንቲሲ ደግሞ አንደኛው መስመር ሄዶ ያርፋል ማለት ነው እዚህ ጋር ማለት ነው። ስለዚህ ኔጌቲቭ ፖዚቲቭ
ኔጌቲቭ ፖዚቲቭ የሁለቱ መስመሮች ኢንፑት ናቸው ማለት ነው። ከዚህ ይወጣና ወደ ካፓሲተር ነው የሚሄደው ማለት ነው። እንደዚህ መልቲሜትር ተጠቅሜ ላሳያችሁ አንዴ። እንደዚህ ኮንቲኒስ ላይ አድርጌ ድምጽ እንዲሰማ አድርጌ ማለት ነው። የዚህ አንደኛው ኢንፑት ቀጥታ የትጋር ነው የሚገባው ማለት ነው። ከዚህ ሳይድ ወይ ደግሞ ከዚህ ሳይድ ነው የሚሆነው። እንደዚህ ብነካው በኢኒቲ ላይ ያልፍና ያያችሁት ነው እዚህ ጋር ይሰጠኛል ማለት ነው። ይሄና ይሄ መስመሩ አንድ ነው። ከዚህኛው ግን አይሰጠኝም። በተቃራኒው ችኛዋ እንደዚህ ይዤ እዚህ ጋር እንደዚህ በማድረግበት ሰዓት ይሆናል ማለት ነው፣ ይሰጠኛል ማለት ነው። ስለዚህ ኤሲ ገባ ማለት ነው። ይሄ ሁለቱ ኔጌቲቭ ፖዚቲቭ ኤሲ ከሆነ ፖዚቲቭ እና ኔጌቲቭ አውትፑት ነው ማለት ነው። ስለዚህ የዳዮዱ ፖዚቲቭ የት ጋር ነው የሚሄደው ማለት ነው? የዳዮዱ ፖዚቲቭ የካፓሲተሩ ምን ጋር ይሄዳል ማለት ነው? ኔጌቲቭ ጋር ይሄዳል ማለት ነው። የዳዮዱ ኔጌቲቭ ደግሞ ከካፓሲተሩ ጋር ምን ይላል ማለት ነው? ፖዚቲቭ ጋር ይገናኛል ማለት ነው። እንደዚህ ነው ግንኙነቱ። ከዛ በኋላ ወዴት ነው የሚሄደው? ስኬማቲኩን አሁን ብናየው እዚህ ጋር የሚያሳየን ምንድነው የሚሆነው ማለት ነው? እንደዚህ ይመጣና ካፓሲተር ዋናው ሚኑ ወይም ደግሞ 300 ቮልት የያዘው ከፊልተር ካፓሲተሩ ይወጣና እዚህ ጋር እንደምታዩት ፊልተር ካፓሲተር ነው የት ጋር የሚሄደው ማለት ነው? ቾፐሩ ጋር ይሄዳል ማለት ነው። ከቾፐሩ ተጠምጥሞ ወይም ደግሞ ይሄ የመጀመሪያ ዋይንዲንግ ሜን ዋይንዲንግ ይባላል። ይሄኛው ኦክሲለሪ ዋይንዲንግ ይባላል ማለት ነው። የቾፐሩ ሁለት ሳይድ ነው እንደምታዩት ማለት ነው ያለው። ይሄኛው ሜን ዋይንዲንግ፣ ይሄኛው ኦክሲለሪ ዋይንዲንግ ይባላል ማለት ነው። ስለዚህ ይመጣና በዋይንዲንጉ እንደዚህ አልፎ ወደ ማን ነው የሚመጣው ማለት ነው? ወደ ሞስፌቷ እንደዚህ ይመጣል። ቀጥታ ዋይንዲንጉን ካለፈ በኋላ እዚህ ጋር ያለችዋ ሞስፌት ነች ወይም ደግሞ ስዊቺንግ ትራንዚስተር ዋንች ማለት ነው። እዚህ ጋር ጽሑፍ አስቀምጬበታለሁ ማለት ነው። በቀይ የተቀመጠው እቺ የመጀመሪያው ሳይድ ምንድናት? ድሬን ነች። እቺኛዋ ሳይድ ሶርስ ነች። እቺኛዋ ሳይድ ደግሞ ጌት ነች ማለት ነው። ስለዚህ የት ነው የሚሄደው ብለን ስናይ ከዚህ ከዋይንዲንጉ ይወጣና የት ጋር ነው የሚመጣው ማለት ነው? የሞስፌቷ የመጀመሪያዋ ወይም ደግሞ ድሬን ላይ ይገባል ማለት ነው። እዚህ ጋር ስንመጣ እንደዚህ ስናየው የካፓሲተሩ ፖዚቲቭ ላይ ከወጣ በኋላ የት ነው የሚሄደው ማለት ነው? ይሄ መስመሩ እንደምታዩት ማለት ነው ሰፊው ሳይድ ማለት ነው ይመጣና ቀጥታ የት ጋር ነው የሚገባው? የሞስፌቷ ድሬን ላይ ማለት ነው። ስለ ሞስፌት ካሁን በፊት ስናወራ ምን ብለናል? ይሄ ሰፊው ጠፍጣፋው ሳይድ ምንድነው ብያችኋለሁ? ድሬን ነው። በዚህኛው ሳይድ ያለው ሶርስ ነው። ይሄኛው ሳይድ ደግሞ ምንድነው ብያችኋለሁ? ጌት ነው ብያችኋለሁ ማለት ነው። ስለዚህ ወይም ደግሞ ቤዝ ኮሌክተር ኤሚተር ብለን እንደምንጠራው ሁሉ ማለት ነው። እዚህ ጋር ግን የምንጠቀመው ምን አይነት አይሲ ነው? ሞስፌት ስለሆነ ስለዚህ ከካፓሲተሩ ይወጣና ፖዚቲቭ ቀጥታ የት ጋር ነው የሚገባው ያለው ማለት ነው? የሞስፌቷ ድሬን ላይ ይገባል ማለት ነው። ከድሬን ከወጣ በኋላ ነው ወደ ሌሎች መስመሮች የሚሄደው። እሺ እንቀጥል። ምን ይሆናል ማለት ነው? እዚህ ጋር እንደዚህ በዚህኛው ሳይድ ይወጣና እዚህ ጋር አንድ ትንሽ አይሲ ያለች ወይም ደግሞ ፒኤንፒ ትራንዚስተር ነች። ከሷ ምንድነው የሚሆነው ማለት ነው? እዚች ጋር መሀል ላይ ሾርት የሆነች ሬዚስተር አለች። እቺ ሬዚስተር እዚህ ጋር እንደዚህ ዙም አድርጌ ባሳያችሁ ማለት ነው ናት። እቺኛ ሳይድ ደግሞ በዚህኛው ሳይድ ተገናኘች ናት። ነገር ግን የሬዚስታንስ ቫልዩ ከፍተኛ ስለሆነ በሁለት መካከል ላይ ይሄን ያህል ግንኙነት ሊኖር አይችልም ማለት ነው። እቺ ፒኤንፒ ያልኳችሁ እቺ ነች ማለት ነው። ፒኤንፒ ያልኳችሁ እቺ ነች። እቺኛው ደግሞ ምንድነች? ፒደብሊውኤም ነች። ፒደብሊውኤም ነች ወይም ደግሞ ፐልስ ዊድዝ ሞጁሌሽን ማለት ነው። ወረቀቱ ላይ አይዲያ ለመረዳት እንድንመቸን ማለት ነው። እዚህ ጋር ከአይሲዋ በኋላ እዚህ መካከል ያለችው ሬዚስተር አሁን ያየናት ሬዚስተር ናት ማለት ነው። ይመጣና በምኑ በኩል ማለት ነው? በጌቱ በኩል እንደዚህ ይመጣና የመጀመሪያዋ ወይም ደግሞ የፒኤንፒ ትራንዚስተሯ ላይ ቀጥታ ኮሌክተሯ ላይ ከገባ በኋላ እንደው ሾርት አልፎት ነው የሚሄደው እንደዚህ ነክቶት ማለት ነው። ይገባና አሁንም ፓራላል ሬዚስተር አለ። ከሬዚስተር በኋላ ይመጣና በዚህ አልፎ የት ጋር ነው የሚገባው ማለት ነው? አይሲዋ ጋር ማለት ነው። እቺ አይሲ በጣም ወሳኝ አይሲ ነች። ባለ 6 እግር አይሲ ነች። አይሲዎቹ ፒደብሊውኤም ወይ ደግሞ ፐልስ ዊድዝ ሞጁሌሽን ማለት ነው። ካሁን በፊት የላፕቶፕ ቻርጀር ላይ አወርተናል ስለ ፐልስ ዊድዝ ሞጁሌሽን አይሲ ማለት ነው። እቺ አይሲ በጣም መሰረታዊ አይሲ ነች። ማወቅ ያለብን ነገር ቢኖር እዚህ ጋር ምልክት ያለ ባለ 6 እግር ነች። ባለ 6 እግር ነች። ስድስቱም እግሮች ውስጥ በዋናነት ስራውን የሚሰሩት ወይም ደግሞ በደንብ ቸክ ማድረግ መቻል ያለባችሁ እቺ ጂሲ የምትለዋም ደግሞ ጌት ከረንት ነች። ቪዲዲ ከረንት ሴንሰር አለው።
በዚህኛው ሳይድ ወይም ደግሞ በመጀመሪያ ኢንፑት ሳይድ ያለው የመጀመሪያው ግራውንድ ነው። ኤፍቢ ያለ ወይም ደግሞ ወደ ፊድባክ የሚሄድ አለ ማለት ነው። የዚህን አይሲዋ ጀነሬት የምታደርገውን ከረንት የሚወስነው የትኛው ይሆናል ማለት ነው? በማን ይወሰናል? በፊድባክ ማለት ነው። ፊድባኩ ቸክ የሚያደርገው ምንድነው ማለት ነው? በዚህ በኦፕቶኮፕለር ፊድባክ የምንለው የኦፕቶኮፕለር ነው። ሰከንደሪ አውትፑት ላይ አውት የሚደረገውን ቮልቴጅ ቸክ የምታደርግልን ማለት ነው። ስለዚህ የፐልስ ዊድዝ ሞጁሌሽን ደግሞ እቺ ሞስፌቷ ስዊቺንግ ትራንዚስተሯ ጀነሬት የምታደርገውን ፍሪኩዌንሲ ምንድን ማድረግ ማለት ነው? ፐልስ ሲግናሉን ኮንትሮል በማድረግ ወይም ደግሞ ፐልስ ሲግናሉ በመጨመርና በመቀነስ አውትፑት ጀነሬት የሚደረገውን ከረንት መወሰን ይሆናል ማለት ነው። ስለዚህ እቺ PWM ብለን የምንጠራት አይሲ ማለት ነው የመጀመሪያው ሳይድ እግሯ እንደምናየት ማለት ነው ግራውንድ ነው። ከዛ በኋላ ኤፍቢ ነው፣ ፊድባክ ነው። ወደ ፊድባክ ነው መስመር ተከትላችሁ ትሄዱ። ወደ የት ነው የሚሄደው ማለት ነው? ወደ ፊድባክ ወደ ኦፕቶኮፕለር ነው ማለት ነው። የኦፕቶኮፕለር የመጀመሪያው ሳይድ ወደ ፓወር ሰፕላይ ሴክሽን ያለው ምንድነው? ትራንዚስተር ነው፣ ፎቶ ትራንዚስተር ነው። ወደዚህኛው ሳይድ ያለው ደግሞ ዳዮድ ነው ማለት ነው። በመልቲሜትር ቼክ ስታደርጉት የሚሰጠን ይሄን ነው። እቺ ምልክት ያለችበት ሳይድ ከዚህ ተነሳችሁ ነው የኦፕቶኮፕለር እግር የሚነበበው ማለት ነው። 1 2 3 4 የዚህ የፐልስ ዊድዝ ዟንም ብናይ ምንድነው ማለት ነው? መነሻችን ይሄ ነው የሚሆነው ማለት ነው። 1 2 3 4 5 6 ስለዚህ ፒን አውት ነምበር 6 ነምበር 4 ነምበር 3 እያልን የምናወራው የአይሲ ፒን ነምበር ወይም ደግሞ ፒን ኮንፊግሬሽን በደንብ ለምትረዱ ሰዎች መሆን መቻል አለበት ማለት ነው። 6 ቁጥር ስልህ ወይም ደግሞ የአይሲው ፒን 6 ላይ ስልህ የት ጋር ነው የሚሆነው ማለት ነው? እቺ ዶት ምልክት ካለችበት ተነስቼ እንደዚህ ነው የሚመጣው ማለት ነው። ስለዚህ ከዚህ አንድ ከሆነ ይሄ 6 ነው የሚሆነው 3 ስለሆነ 1 2 3 4 5 6 ስለዚህ እንደዚህ ይነበባል ማለት ነው። ስለዚህ የመጀመሪያው ግራውንድ ነው፣ ሁለተኛው ፊድባክ ነው። ቀጥታ ይወጣና ምንድነው የሚሆነው ማለት ነው? ወደ ኦፕቶኮፕለሩ ነው የሚሄደው ማለት ነው። ስለዚህ እቺ ኦፕቶኮፕለር እቺ ኤሲቲአር ሞስፌቷ ጀነሬት የምታደርገው ፍሪኩዌንሲ እንዲጨምርም እንዲቀንስም ዋና ምክንያት ነች ማለት ነው። ስለዚህ ያ የሚሆነው ደግሞ አውትፑትን ቼክ በማድረግ የሚገባለት ሲግናል ትንሽ የሲግናል ቮልቴጅ ነው። በጣም ኢንተርሚተንት የሆነ ቮልቴጅ ነው የሚገባለት በዚህ በኩል ማለት ነው። 1.7 0.7 1 ብቻ የተወሰነ ነው። ከአንድ የማይበልጥ ቮልቴጅ ነው የሚገባለት። ግን እቺ ቮልቴጅ በጣም ወሳኝ ቮልቴጅ ነች፣ ሲግናል ነች ማለት ነው። ስለዚህ በፊድባክ በኩል እቺ ፐልስ ሲግናል እንዲጨምርና እንዲቀንስ በማድረግ አውትፑት ጀነሬት የሚደረገውን ፍሪኩዌንሲ ይወስናል ማለት ነው። ስለዚህ የሁለተኛው ግን ይሄ ነው ስራው። ሁለተኛው ደግሞ አርቲ ማለት ነው፣ ታይም ሬጂስተር ብለን የምንጠራው ማለት ነው። እቺ ድሮፕ የምታደርግ ነች፣ በተግባር እናየዋለን ማለት ነው። እቺ አይታችኋት ከሆነ ከ50 ኦhm እስከ 100 ኬ ነው እንደ ኢንቻቸው ማለት ነው። እቺኛዋን ስንጨምራትና ስንቀንሳት ምንድነው የሚሆነው ማለት ነው? አውትፑቱ ወይም ደግሞ ፐልስ ሲግናሉ ትወስናለች ማለት ነው። ታይሙን ትወስናለች ማለት ነው። እንዲዘገይም እንዲፈጥንም የዚች አይሲ ዋናዋ ትልቋ መሰረት በዚህ በሶስተኛው ገር ላይ ያለችዋ እቺን ሬጂስተር በጣም ማወቅ መቻል አለብን ማለት ነው። ከዛ አራተኛው ከረንት ሴንስ ነው። ጀነሬት የሚደረገውን ከረንት ሴንስ የሚያደርግልን መስመር ነው ማለት ነው። ይሄም ከረንት ሴንስ ብለን እንጠራዋለን ማለት ነው። ቪዲዲ ደግሞ እዚህ ጋር እቺ ዳዮድ ታያችኋለች በኦክሲለሪ ዋይንዲንጉ ማለት ነው። እንመጣለን። መጀመሪያ አይዲያ ልናወራ ብዬ ነው። በኦክሲለሪ ዋይንዲንጉ ወጥቶ የሚገባበት ዳዮድ ነው ማለት ነው። እቺ ዳዮድ በጣም ወሳኝ ዳዮድ ነች ማለት ነው። የዚህ ድራይቭ የሚያደርገው ቮልቴጅ የሚገባለት በዚህኛው አማካኝነት ማለት ነው። እዚህ ጋር ሾርት ሆኖ ቀጥታ በእነዚህ ሬዚስተሮች አማካኝነት ከሚን ፊልተር ካፓሲተሩ ይመጣለት። እነዚህ ሬዚስተሮች ካያችኋቸው ስንት ይደርሳሉ ማለት ነው? ከ320 ኬ በላይ ናቸው ማለት ነው። ከ320 ኬ ሃይ ቫልዩ ናቸው እነዚህ ሬዚስተሮች ማለት ነው። ይመጣና ሻንት ይሆናል እዚህ ዳዮድ ማለት ነው። ስለዚህ እዚህ ጋር አሁን ቼክ ስታደርጉ ቮልቴጅ ቼክ ስታደርጉ ከፍተኛ ቮልቴጅ የምታገኙት እዚህ ድሬኑ ላይ ሚን ፊልተር ካፓሲተሩ ላይ። ከዛ ውጭ የት ጋር ነው ሊሆን የሚችለው ማለት ነው? እዚህ ጋር ከ12 ቮልት ከስንት እስከ ስንት አልኳችሁ ማለት ነው? ከ12 ቮልት እንደ ኢንቹ ማለት ነው፣ እንደ ስክሪኑ ኢንች ከ12 ቮልት እስከ 16 ቮልት በአቨሬጅ ባለው ምን እናደርጋለን ማለት ነው? እናገኛለን ማለት ነው። ከ16 ቮልት እስከ 12 ቮልት እስከ 16 ቮልት ድረስ እዚህ ጋር ቼክ ስናደርግ እናገኛለን ማለት ነው። ብዙ ጊዜ ፓወር ሰፕላይ ሲበላሽብን ፐልስ ዊድዝ ሞጁሌሽን እና ሞስፌት አይሲ አንስተን ቼክ አዳፕተር ስንጠቀም የምንጠቀምባት መስመር ያለችው ዳዮድ ማለት ነው። በተግባር ስንመጣ እናየዋለን። ስለዚህ ይሄ ቾፐሩ ነው ማለት ነው። እንዳልኳችሁ የሜን ዋይንዲንግ ነው፣ ይሄ ኦክሲለሪ ዋይንዲንጉ ላይ ነው። ኦክሲለሪ ዋይንዲንጉ ላይ ነው ዳዮዷን የምናገኛት ማለት ነው። ስለዚህ ይሄን ይመስላል ሰርኪዩቱ። ከዛ ውጭ ግን
እዚህ ጋር አሁንም ከኮሌክተሩ የሚወስድ አንድ ዳዮድ አለ። ካሁን በፊት ብያቸዋለሁ ማለት ነው። ስታበር ኤሪያ ነው ወይም ደግሞ ድሬኑ እዚህ ጋር የአይሲዋን ሎድ ለመቀነስ ነው። ከዚህ ሾርት አርጋይታችሁ ከሆነ ከሜን ዋይንዲንጉ ከዚህ ጋር የምታገኘው እዚህ ጋር የምትለኩ 300 ቮልት የምታገኙት። ስለዚህ ይገባና ካፓሲተሮችና ሬዚስተሮች በጣም ብዙ ካፓሲተርና ሬዚስተሮች ነው ያሉ በዚህ ድሮፕ በማድረግ ስለዚህ የዚህ ዳዮድ ትልቁ ጠቀሜታ ምንድነው ማለት ነው? አይሲዋ ላይ የሚፈጠረውን ከፍተኛ የሆነ ሎድ ቮልቴጅ ድሮፕ በማድረግ እንዲረጋጋ ማድረግ ይሆናል ማለት ነው ዳዮዷ። እሱንም እናያለን። በአጠቃላይ ግን ዋና ዋና ኮምፖነንቶች ናቸው እነዚህ ናቸው ማለት ነው። ሰከንደሪ ላይ ብናየው ዳዮድ ይኖራል ማለት ነው። ቼክ የምናደርገው ከዚህ ከመጀመሪያው ሳይድ ብናየው 12 ቮልት ይኖራል። 24 ቮልት ፊክስድ አይደለም እንደምታዩት ማለት ነው። ይሄም ባክላይቱ እንደሚወስደው ቮልቴጅ ይለያያል ማለት ነው። ከፍም ዝቅም ሊል ይችላል። ነገር ግን እቺ 12 ቮልት ብዙ ጊዜ ከ24 ኢንች ጀምሮ ላሉት ሁሉ የምናገኛት ናት ማለት ነው። ከዛ ውጭ እቺ ፊድባክ መስመሯ እንዳልኳችሁ ማለት ነው ቲኤል 431 እንደምናዩት ማለት ነው። ካቶች አኖድ እና ሪፈረንስ ብያቸዋለሁ ካሁን በፊት ስናወራ ማለት ነው። እዚህ ጋር በመልቲሜትር መጣችሁ ቼክ ስታደርጉ 10 ቮልት ነው ልናገኝ የምንችለው። አሁን እዚህ ቮልቴጁን ብጽፍላችሁ ልናገኝ የምንችለው እዚህ ጋር 10 ቮልት ከ10 ቮልት በላይ ነው የምናገኘው። 10 ቮልት እናገኛለን። እዚህ ጋር 300 ቮልት እናገኛለን። እዚህ ጋር ከ12 እስከ 16 ባለው ባብረጅ እናገኛለን። እዚህ ጋር 300 ቮልት እዚህ ጋር 300 ቮልት። እነዚህን በስርዓት ምን ማድረግ መቻል አለባችሁ ማለት ነው? ቼክ ማድረግ መቻል አለባችሁ ማለት ነው። ስለዚህ እቺን አሁን በደንብ እናያለን ማለት ነው። አሁን ደግሞ ቦርዱ ጋር መጥቼ አሁን ያልኳችሁን ኮምፖነንቶች በደንብ እናያቸው እስኪ። እዚህ ጋር ብናየው ማለት ነው ምንድነው ያልኳችሁ ማለት ነው። ፒደብሊውኤም ያልኳችሁ የትኛዋ ነች? ይቺ አይሲ ነች። ፒኤንፒ ይቺ ነች ወይም ደግሞ ይቺ ፒኤንፒ ያልኳችሁ ማለት ነው ይቺ ነች። ፓወር ሞስፌቷ ደግሞ ይቺ ማለት የትኛዋ ነች ማለት ነው? ይቺ ነች ማለት ነው። ስለዚህ እዚህ ጋር ያሳያችሁ ማለት ነው አንድ ዳዮድ፣ ሁለተኛ ዳዮድ ይሄ ድሮፕ የሚያደርግልን ወይም ደግሞ ሎድ ይቀንስልን ያልኳችሁ ዳዮድ ይሄ ነው ማለት ነው። እንደምታዩት ማለት ነው የዚች ዳዮድ ቀጥታ ፖዚቲቭ ሳይድ ከኮሌክተሩ በጋራ ያገኝና ከዚያው አውትፑት ካፓሲተሮች አሉ። ምንድነው የሚያደርገው ማለት ነው? ካፓሲተርና ሬዚስተር አለ። ድሮፕ ነው የሚደረገው እዚህ ጋር ማለት ነው። እነዚህን ብታዩቸው በሙሉ ኮንቲኒቲ ነው የሚሰጡት። በመልቲሜትር ነው ያለ ኮንቲኒቲ ነው የሚሰጡት። ድሮፕ ይደረጋል ማለት ነው። ስለዚህ እዚህ ጋር ያለው ሎድ ለመቀነስ ጫና ለመቀነስ የሚያገለግለን ነው። ሁለተኛዋ እቺኛዋ ነች። አንዳንድ ቦርድ ላይ እዚህ ጋር ሆኖ ልናገኝ እንችላለን ማለት ነው። ለምሳሌ እዚህ ሌላ ቦርድ አምጥቼ ላሳያችሁና ታያችኋለች። እቺ ነች ከ12 ቮልት እስከ 16 ቮልት ያልኳችሁ ማለት ነው። የዛኛው ቦርድ ላይ ያየነው በዚህ ሳይድ ነው ያገኘነው። እዚህ ጋር ግን እቺ ነች። ስለዚህ በመልቲሜትር እናየዋለን። እቺ ዳዮድ ማለት የትኛዋ ነች ማለት ነው? እቺ ዳዮድ ነች ማለት ነው። በኦክሲለሪ ዋይንዲንግ ነው። እንደዚህ ሬዚስተሮች አሉ። ይገባለትና አውት አድርጎ ቀጥታ የት ጋር ነው መጥቶ የሚገባው ማለት ነው? 5 ቁጥር ላይ ነው የሚገባው። እዚህ ጋር 5 ቁጥር 1 2 3 4 5 እቺ ማለት ነች። ስለዚህ በመልቲሜትር በኮንቲኒቲ እዚህ ጋር ይዤ እዚህ ጋር ቼክ ባደርገው 5 ቁጥር ላይ ምን ይሰጠኛል ማለት ነው? ኮንቲኒቲ ይሰጠኛል ማለት ነው። እነዚህ ፓርት ነምበር አላቸው። ፓርት ነምበራቸው በአብዛኛው ካያችኋቸው ስንት ነው? የነዚች የፐልዝ ወድዟ የዚች አይሲ ፓርት ነምበራቸው ካያችኋቸው ስንት ነው? ኦቢ 22 63 ኦቢ 22 73 ወይም ደግሞ ሲኤስ 63 73 እያለ ይቀጥላል። አብዛኛው ፓርት ነምበራቸው እነዚህ ናቸው። ማወቅ መቻል አለባቸው ፓርት ነምበራቸው። ስለዚህ የአብዛኛው ፓርት ነምበራቸው የተለያየ ቢሆንም ካያችኋቸው አውትፑታቸው ተመሳሳይ ነው። ነገር ግን የሚወስዱት ከረንት ይለያያል በሚገርም ሁኔታ ማለት ነው። ስለዚህ እሱን ነው ታሳቢ የምናደርገው። ፐልዝ ዊድዝ ሞጁሌሽኗን ያው እግሯን እዩት እዚህ ጋር እንደምታዩት ማለት ነው። እቺ ምልክት ያለችበት ሳይድ የመጀመሪያው ነው ማለት ነው። ስለዚህ ግራውንድ መሆኑን እናየው ማለት ነው። 1 2 3 እያለን የምናነበው እንዲያልኳችሁ ቅድም እንዳልኳችሁ ማለት ነው 4 5 6 ይሆናል ማለት ነው። ከዛ ውጭ እንዴት ነው የተገናኙት የሚለውን ነገር ዲቴል ለማውራት ያክል እሺ እንደምታዩት ማለት ነው ሞስፌቷ ነች። ፓርት ነምበሯ 7S 36 ኦፒ 7 ይላል ማለት ነው። 36 ያው 360 ቮልት እና ከዛ በላይ መሸከም የሚችል መሆኑን የሚያሳይ ማለት ነው። ብዙ ጊዜ 43 ኢንች እና ከዛ በላይ ለሆኑት 36 ነው የሚለው ማለት ነው። ስለዚህ ይሄ ድሬኑ ሳይድ ነው። ግንኙነታቸው ነው እንድታዩት የፈለኩ ማለት ነው። ቀጥታ ምንድነው የሚሆነው ማለት ነው። የመስመሩን ብናየው ማለት ነው በጌቱ ሳይድ ይወጣና ቀጥታ እንደዚህ ይመጣና
በዚህ በውስጥ አልፎ ግንኙነቱ እዚህ ጋር ነው የሚሆነው ማለት ነው። ከተገናኘ በኋላ እቺ ሬዚስተር ጋር ግንኙነት አለች ማለት ነው ካፓሲተር። ስለዚህ ይመጣና በዚህ በስድስተኛው እግሩ ይገባል ማለት ነው። አምስተኛው እግሩ ደግሞ ግንኙነቱ ማን ጋር ነው ብያቸዋለሁ ማለት ነው። እዚህ ጋር አንድ ዳዮድ አለች፣ እዚህ ዳዮድ ጋር የሚሆነው ማለት ነው ግንኙነቱ። ሁለተኛ ነገር ደግሞ አሁንም ወደ ሚን ፊልተሩ ካፓሲተሩ ላይ ያለው ዳዮድ እነዚህ ሬዚስተሮች ጋር ይሆናል ማለት ነው ግንኙነቱ። በመልቲሜትር ኮንቴንት ላይ አድርጌ ባሳያችሁ ለምሳሌ ብያቸዋለሁ ማለት ነው። አምስተኛ እግሯ ከማን ማለት ነው ከዳዮዱ የሬዚስተሩ ይሰጠኛል። በተጨማሪም አሁን ማን ጋር ይሰጠኛል ብያቸዋለሁ ማለት ነው። እዚህ ጋር ያለችው ዳዮድ ጋር ማለት ነው። ያው ኮንቲኒቲ እያነበበልኝ ያለ ማለት ነው። ይሄን ይመስላል ማለት ነው። ከዛ ውጭ የሁለተኛው እግሯ ነው የፐልዝ ዌድጅ ሁለተኛው እግሯ ደግሞ ቀጥታ በዚች አድርጎ ይመጣና እንደዚህ ያልፍና በዚህ ሁለቱ መስመሩ እያቸው አንደኛው ግራውንድ ነው፣ አንደኛው ከሁለት የሚወጣው ነው፣ አንደኛው ግራውንድ ነው። ስለዚህ እነዚህ ሁለቱ ቀጥታ የትዶ ይገባሉ ማለት ነው። የኦፕቶኮፕለሩ የፕራይሜሪ ሳይድ ማለት ነው። ያያችሁት ነው። እነዚህ ሁለት እግሮች ያው እዚህ ጋር ይገባሉ ማለት ነው። ከዚህ ከወጣ በኋላ የምናየው የት ጋር ነው የሚሄደው ማለት ነው። ቀጥታ የቲኤል 431 እዚህ ጋር ቢአር 431 ይላል ማለት ነው። ይለያያል። ቢአር ቲኤል የተለያየ ቁጥር ሊሆን ይችላል፣ ግን 431 አይሲዎች ናቸው ማለት ነው። አንድ ቁጥር ጭነች 1 2 3 4 5 6 እናያለን ማለት ነው። ስለዚህ አንድ ቁጥር ምንድነው ብያቸዋለሁ ማለት ነው ግራውንድ ነው። መልቲሜትሩ እንደዚህ ኮንቲኒቲ ላይ አድርግና ግራውንድ ነው። እሺ እንደዚህ ይዤ ባሳያችሁ ማለት ነው። ይሄ ሬዚስተር R220 እንደምታውቁት ግራውንድ ሬዚስተር ነው፣ ወይም ደግሞ የካፓሲተሩ ምን ላይ ማለት ነው ኔጌቲቭ ላይ መጥቼ እንደዚህ ቢይዘው ምን ይሰጠኛል ማለት ነው። ያው ግራውንድ መሆን ይሰጠኛል ማለት ነው። ግራውንድ ያለበት ቦታ ላይ ሁሉ ግራውንድ ይሰጠኛል ማለት ነው። ሁለት ቁጥር ምንድነች የፐልዝ ዌድጅ ሞጁሌሽኗ። ሁለት ቁጥር ደግሞ ቀጥታ እዚህ ጋር ትመጣና እንዳያችኋት ማለት ነው በዚህ ጃምፕ አድርጋ በሬዚስተሩ ወዴት የምትሄደው ማለት ነው ወደ ኦፕቶኮፕለሩ። ይሄው የኦፕቶኮፕለሩ እዚህ ጋር የሰጠኝ በዚህ አልፎ የሚመጣው ነው ግራውንድ ሳይድ ነው፣ ከግራውንድ ነው። የመጀመሪያው ኦፕቶኮፕለሯ እንደምታውቁት ማለት ነው የመጀመሪያ እግሯ የኦፕቶኮፕለሩ ወይም ደግሞ የፓወር ሴክሽኑ ማለት ነው። የመጀመሪያው ምንድነች ግራውንድ ነች አይደል? ይሄን እዚህ ከዚህ ሰጠው ኮንቲኒቲ ይሰጠኛል ከግራውንድ ነው። ይሄም ግራውንድ እንደምታዩት ማለት ነው። ነገር ግን ሁለት ቁጥር ምንድነች ማለት ነው የፐልዝ ዌድጇ ኢንፑት ነች። ያያችኋት ነው። እዚህ ጋር መጥቼ እንደዚህ ባነበው ሊሰጠኝ አይችልም። ይሄው ፕራይሜሪ ሳይዷ ሰከንዳሪ ፒኑ ምንድነው ማለት ነው የኮሌክተር አውትፑት ነች ማለት ነው። ስለዚህ ኮንቲኒቲ ሰጠኝ ማለት ነው። ሶስተኛ እግሩ ምንድነው ብያቸዋለሁ ማለት ነው የታይም ሬዚስተር ነው፣ ወይም ደግሞ እቺ ሬዚስተር በጣም ወሳኝ ሬዚስተር ነች። እዚህ ጋር ሬዚስተሩ ጋር ገብቶ ነው የትም አይሄድም ማለት ነው፣ ይቆማል። ከዚህ በኋላ የትም አይሄድም። እንደ ሬዚስተር ላይ ደርሶ ነው ድሮፕ የሚደረገው። እቺ ሬዚስተር ከ50 እስከ 100 ኬ ነች እንደየቦርዱ ማለት ነው። ስለዚህ ሌላ ስራ የላትም ማለት ነው። ሬዚስታንስ ቫልዩ አንቺ ለምሳሌ አንስቼ ሌላ ሬዚስተር ብቀይር፣ ዝቅተኛ ቫልዩ ያለ ሬዚስተር ብቀይር ምን ይሆናል ማለት ነው የዚህ የፐልስ ሲግናሉን የመጨመርና መቀነሱን ስራ ይሰራል ማለት ነው። ወይም ደግሞ ሬዚስታንስ ቫልዩ ሲጨምረው ፐልስ ሲግናሉን በጣም ይቀንሳል። ነገር ግን ሬዚስታንሱን ሲቀንሳት ፐልስ ሲግናሉ ይጨምራል። ስለዚህ ስዊች እያደረገ ጀነሬት የምታደርገው ፍሪኩዌንሲ ይወሰናል ማለት ነው። ይሄ ነው ማለት ነው። አራተኛ እግሩ ጋር ስንመጣ ደግሞ የከረንት ሴንሰር ነው እንደዚህ። አምስተኛ እግሩ ግን ቀጥታ ምንድነው የምታዩት ማለት ነው ከዚህ ካሉት ኮምፖነንቶች ጋር ግንኙነት ሊኖረው አይችልም። ኮንቲኒቲ ሲሰጥ የሚችለው ከማን ጋር ነው? እዚህኛዋ ካለችዋ ዳዮድ ጋር ማለት ነው። የያችሁት ነው። ከዚህ መጣና እንደዚህ ይሄው የዳዮዷ እዚህ ጋር ፓወር ቼክ ባደርግ ስንት ቮልት አገኛለሁ ማለት ነው? ከ12 እስከ 16 ቮልት አገኛለሁ ማለት ነው። ቀደም እንዳልኳችሁ አሁን እያሳያችሁ ያለች መስመርትኛዋ ነው የቷን ነው ይቺን እንደዚህ ትመጣና እዚህ ጋር ነው እየለከው እያሳያችሁ ያለው ማለት ነው። በየትኛው በኦክሲላሪ ዋይንዲንጉ ጃምፕ አድርጎ የመጣ ሬዚስተር አለ እንደምታዩት ማለት ነው። ስለዚህ ያ ማለት አሁን እያልኳችሁ ያለትኛው ማለት ነው ይሄ ከዚህኛው ዳዮድ ማለት ነው የሚገባለት ኢንፑት እነዚህ ሬዚስተሮች ናቸው ማለት ነው። እነዚህ ሬዚስተሮች ከማን ማለት ነው ከቾፐር ጋር ግንኙነት ያላቸው ናቸው። ስለዚህ ከዚህ መጣና ፕላስ አሁንም እንደምናየው ማለት ነው ከዚህ መጣና እንደዚህ ይሄን ሳይድ ተከተላችሁ ትሄዱ ምን አለ ሬዚስተር አለ። ሁለት ሬዚስተሮች አሉ፣ ሃይ ቫልዩ ሬዚስተሮች አሉ። እነዚህ ሬዚስተሮች ናቸው። እዚህ ጋር መጥቼ እንደዚህ ይዤ ብለካ ያያችሁት ነው ግንኙነት አለው ማለት ነው።
እንደዚህ ነው። እነዚህ ሬዚስተሮች ደግሞ ሃይ ቫልዩ ናቸው ብያቸዋለሁ ማለት ነው። ከፊልተር ካፓሲተሩ ነው የሚመጡት። መስመራችሁን ተከትላችሁ ትሄዱ ከፊልተር ካፓሲተሩ ነው የሚመጣው። ቼክ ስታደርጓቸው በቫልዩ ደረጃ ከፍተኛ ናቸው። እንደዚህ ኮንቲኒቲ ሊሰጧቸው አይችሉም። ወደ 200 320 ያ ማለት የትኞቹ ናቸው ማለት ነው? እነዚህ ሬዚስተሮች እዚህ ጋር ሬዚስተሮች ማለት ነው። እነዚህ ሬዚስተሮች ሁለቱ ሬዚስተሮች 320 ኬ ናቸው ብያቸዋለሁ ማለት ነው። በመልቲሜትር እንደዚህ ጠጋ አድርጌ ኦም ላይ አድርጌ ያሳያችሁና እንደዚህ በመለካበት ሰዓት አሁን የየፍት ነው 322 ሊሄድ ይችላል። ግን ከ220 ከ320 በላይ ነው። የሶስቱም ቫልያቸው ማለት ነው ሃይ ቫልዩ ናቸው ወይም ደግሞ ሃይ ሬዚስታንስ ናቸው ማለት ነው። የየፍት ነው 325 ኬ ቀስ እያለ ይቀጥላል፣ ግን ከዛ በላይ አይደለም። ስለዚህ እነዚህ ግንኙነታቸው ይሄን ይመስላል ማለት ነው። የሚፈጠረውን ጫና ለመቀነስ የምታገለግል መስመር ናት። እዚህ ጋር የጋራ ነው የሚወስዱት ብያቸዋለሁ። ወይንም ደግሞ ይችኛዋ ማለት ይሄ ማለት ነው። ይሄ ተመሳሳይ ቮልቴጅ ነው። እዚህ ጋር ብትለኩ ወደ 300 ቮልት ዲሲ እናገኛለን ማለት ነው። ሌላ የተለየ ነገር የለውም ማለት ነው። ስለዚህ የፓወር ሰፕላይ ሴክሽን እነዚህ ናቸው። በብልሽት ደረጃ ደግሞ መሰረታዊ የሆነ ነገር ለእናንተ ለመንገር የሚበላሹት ምን ይሆናል ማለት ነው? ስዊቺንጓ ወይም ደግሞ ሞስፌቷ PWM እቺ ሬጉሌተሯ ማለት ነው። PNP ያልኳችሁ ቮልቴጅ ሬጉሌተሯ። ከዛ ውጭ ሊበላሽ የሚችሉት ፊውዝ ሊበላሽ ይችላል፣ ግን ሞስትሊ የሚበላሹት እነዚህ ናቸው ማለት ነው። ፓወር ሰፕላይ ሴክሽን ላይ ከስንት አንዳንድ ሚፊልተር ካፓሲተሩ ሊያብጥ ይችላል። አብጦ ልታገኙ ትችላላችሁ ሚፊልተር ካፓሲተሩ። ነገር ግን ሞስትሊ የሚበላሹት እነዚህ ሞስፌት አይሲዎች እና PWM ናቸው ማለት ነው። ስለዚህ ቼክ ስታረጉ ቮልቴጅ ቼክ የምታረጉት ምን ይሆናል ማለት ነው? የዚህ ድሬኑ ላይ ሊሆን ይገባል ማለት ነው። እዚህ ጋር ነው የምታገኙት። ከዛ ውጭ ያለው ሲግናል ነው፣ ግልጽ ነው። አውቶፑት ሲግናል ስለሆነ እዚህ ጋር አታገኙ። እዚህ ጋር ማታገኙ ልታገኙ የምትችሉት ምናልባት 5 ቁጥር ላይ የኦፕቶኮፕለር 2 ቁጥር ላይም ሲግናል ስለሆነ ትለቁ። ምናልባት የኦፕቶኮፕለር ሲግናል ነው ልነካ የምንችለው በኦስሎስኮፕ ጀነሬት የሚደረገውን ፍሪኩዌንሲ ወይም ደግሞ ፐልስ ሲግናል በኦስሎስኮፕ ልናይ እንችላለን። ስለዚህ አሁን እቺኛዋ መስመር ደህና ከሆነችና አውቶፑቱ እዚህ ጋር 12 ቮልት ካገኘን የባክላይት ድራይቨር ሴክሽኑ ይሄ ደግሞ እንደየ እንትኑ ካገኘን ከ24 ቮልት በላይ ለምሳሌ አሁን ይሄ 70 ምናምን ቮልት ሊሆን ይችላል፣ 24 ምናምን ቮልት ሊሆን ይችላል። ኢንቹ የ24 ኢንች ከሆነ ማለት ነው። ስለዚህ እዚህ ድረስ ከደረሰ የፓወር ሰፕላይ ሴክሽን ችግሩ ተፈታ ማለት ነው። ነገር ግን እንዳልኳችሁ በብልሽት ደረጃ ብዙ ጊዜ የሚበላሸው ሬዚስተር ነው የሚችለው። ሬዚስተር በብልሽት ደረጃ ፓወር ሰፕላይ ላይ የሚያጋጥመው እንደነገርኳችሁ ማለት ነው። የፍላት ቲቪዎች ራሱ ዳዮዶችና ፊውዝ የሚቃጠለው ከስንት አንድ ነው፣ ኢንዳክተሮች ማለት ነው። በአብዛኛው የሚቃጠሉት ምንድናቸው ብያቸዋለሁ ማለት ነው። ሞስፌቷና ምንድነው የሚሆነው ማለት ነው PWM ብዙ ጊዜ ይቃጠላሉ። ሲቃጠል ደግሞ PWM ራሱን ካላገኛችሁ ምን ትጠቀማላችሁ ማለት ነው? አዳፕተር ትጠቀማላችሁ ማለት ነው። ሞዲፊኬሽን ላይ እንመጣለን። አሁን ምን እናደርጋለን ማለት ነው? ፓወር እንሰጥና ደግሞ ቸክ እናደርጋለን ማለት ነው። ፓወር ሰጠን እዚህ አሁን ያልኳችሁ ላይ ማለት ነው መሰረታዊ የሆኑ ቦታዎች ላይ እዚህ ጋር 300 ቮልት እናገኛለን። እዚህ ጋር የድሬን ወይም ደግሞ የድራይቨር የዚህ የፐልስ ዊድዝ ሞጁሌሽን አይሲ ድራይቨር ቮልቴጅ ላይ እዚህ ጋር እናገኛለን ከ12 እስከ 16። ሌላው ይሄ ሲግናል ነው ልትለኩ የምትችሉት። እዚህ ጋር 300 ቮልት እናገኛለን ማለት ነው። እዚህ ጋር 300 ቮልት እናገኛለን። ይሄን ቼክ እናደርጋለን ማለት ነው። ሰከንደሪ ላይ ብናይ ምን እናያለን ማለት ነው? ቼክ ልናደርግ የምንችለው እዚህ ጋር የምናገኘው ቮልቴጅ እና እዚህ ጋር የምናገኘው ቮልቴጅ ቼክ እናደርጋለን ማለት ነው። ይሄ ከሆነ ፓወር ሰፕላይ ሴክሽን በደንብ ቼክ ማድረግ እንችላለን ማለት ነው። ያው እንግዲህ እንደምታዩት ፓወር ሰጥቻለሁ ማለት ነው። እናደርጋለን ማለት ነው። እንለካለን። አይሲዎቹ ጀነሬት የምታደርገው ፍሪኩዌንሲ ይለያል። መጀመሪያ ላይ የሚገባው ቮልቴጅ እና ኦን ከሆነ በኋላ ያለው አውትፑት ይለያያል ማለት ነው። ስለዚህ አሁን እንደዚህ ኦን አድርገውና እሺ አሁን ኖርማል ግሪን ላይት ነው እየሰራ ነው ማለት ነው። መልቲሜትር እንደዚህ ያመጣና ለክ አሳያችኋለሁ ማለት ነው። እንደዚህ መልቲሜትር ዲሲ ላይ ካደረኩ በኋላ ግራውንዱን እየተገይዛለሁ ማለት ነው። የካፓሲተሩ ምን ላይ ማለት ነው ኔጌቲቭ ላይ ይዛለሁ። አዘርዋይስ ደግሞ እዚህ R22 ላይ እንደዚህ ግራውንድ ያለበት ኤሪያ ላይ ማለት ነው ይዝና እንደዚህ በመለካበት ሰዓት አሁን ሙሉ ለካለው ማለት ነው። የአይሲዋ ድሬል ላይ በመለካበት ሰዓት ስንት ቮልት ነው እየመጣልኝ ያለው? 236። እሺ እያገኘን ያለውት ማለት ነው። ሌላው ካፓሲተሩ ላይ ብንለካ ልናገኝ የምንችለው ነገር ምንድነው? ከዚህ የተለየ አይደለም፣ ተመሳሳይ ነው። ያው 230 ምናምን አገኛለሁ ማለት ነው። ስለዚህ ግራውንድ ኮመን ይዤ ምንድነው የሚሆነው ማለት ነው? ድሬል ላይ ለካው። ሁለተኛ ነገር አሁንም ከዚህ የሚወጣውን ምን ብያቸዋለሁ ማለት ነው?
ከግራውንዱን ከያሱ በኋላ የኮሌክተሩና ማነው የድሬኑና እዚህ ጋር ያለው የዳዮዱ መስመሩን ተወያቸዋለሁ ተመሳሳይ ነው። እዚህ ጋር ብለካ የሚያነብል ተመሳሳይ ይሆናል ማለት ነው። ከዛ ውጭ ግን ልለካ የምችለው አሁን ምን ላይ ሊሆን ይችላል ማለት ነው። እዚህ ዳዮድ ላይ ማለት ነው 16 ቮልት መምጣቱ ነው ምኞት ያለው ማለት ነው። ያያችሁት ነው 15.7 ነው። ኢንቹ ከፍ ያለ ቦርድ ስለሆነ ነው። ነገር ግን 12 ይሆናል። ለምሳሌ አሁን የ32 ቢዮን ቦርዱ የ43 ኢንች ስለሆነ ነው። በዚህ መንገድ ፕራይመሪ ሴክሽን አየሁ ማለት ነው። አሁንም እዚሁ ሳርቅ ብዙ ማንን አያለው ማለት ነው። የሰከንደሪ ሴክሽን ላይ ደግሞ ለመለካት አሁንም እንደዚህ ይዝና ምንድነው የሚሆነው ማለት ነው። ግራውንድ ያለበት ቦታ ላይ በደንብ ሊታየኝ የሚችል ግራውንድ ያለበት ቦታ ላይ ወይም ደግሞ የኤችዲኤምአይ ላይ ወይንም ደግሞ እዚህ ቪዲዮ ላይ ማያዝ ይችላል። ግራውንድ አይደለ እንዴ? ግራውንድ ይዛችሁ ትለካላችሁ ማለት ነው። ስለዚህ እንደዚህ ግራውንድ ከያዙ በኋላ ምንድነው የሚሆነው ማለት ነው። አውትፑት የትጋሊ ለምሳሌ የዳዮዱ የኦፕቶኮፕለር አውትፑት ዳዮድ ሳይድ ላይ ስንት አገኛለሁ ብያቸዋለሁ። ከ9 ቮልት ስንት ነው? 10.4 ትክክል። ሰከንደሪ ላይ እዚህ ጋር ስንት አገኛለሁ ማለት ነው? 12 ቮልት። ከዛ ውጭ እዚህ ጋር የማገኘው የባክላይት ድራይቨር ሴክሽን ስለሆነ ከፍተኛ ቮልት ሊሆን ይችላል። ስንት ነው ያገኘሁት? መልቲሜትሩ ሬንጅ ይጨምርልኝ ያለ ነው መሸከም ስለማይችል ማለት ነው። አንድ ሬንጅ ይጨምርለታለሁ። ያ ማለት ምንድነው ቮልቴጁ ከፍተኛ ስለሆነ ማለት ነው። እዚህ ጋር ስንት እያነበበልኝ ያለው? ወደ 41 ቮልት ነው እያነበበልኝ ያለው ማለት ነው። ስለዚህ ይህ ቦርድ ይሰራል ማለት ነው። በዚህ መንገድ ፓወር ሰፕላይ ሴክሽኗን በደንብ ማረጋገጥ ትችላላችሁ ማለት ነው። የዛሬን በዚህ ጨረስን። በቀጣይ ደግሞ ከዚህ በተሻለ ሌሎች ሴክሽኖች ላይ እንመጣለን፣ በደንብ እናያለን ማለት ነው። ስለዚህ አመሰግናለሁ። ዛሬ በዚህ እንጨርሳለን ማለት ነው። በጣም አመሰግናለሁ። ቻው፣ ባይ ባይ።